ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉ ሸቃል ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ዛሬም እንግዲህ በጥያቄያችሁ መሰረት የቅመማ ቅመሞችን ስም በአረበኛ ይዤላችሁ መጥቻለሁ ማለት ነው። ይህ አዲሱ ቻናሌ ነው። ብዙዎቻችሁ አታውቁትም። ሸር አድርጉ ለብዙ እህቶች እንዲደርስልኝ ማለት ነው። ዛሬ እንግዲህ ወደ መጣሁበት ወስዳችኋለሁኝ። የመጀመሪያው ኮረሪማ ማለት ሄል አስወጥ ይባላል። ሄል አስወጥ ኮረሪማ ነው። ላይሞን አስወጥ ማለት የደረቀ ወይም ደግሞ የደረቀ ሎሚ ጥቁሩ የደረቀ ድርቅ ሲል ሎሚ የተለበለበ ምናምን እሱ ላይሞን አስወጥ ይባላል ማለት ነው። ወረቃር ማለት ደግሞ ይሄ ባህር ዛፍ ቅጠል የሚመስለው ቅመም ምስሉ ላይ እንደምትመለከቱት እሱ ወረቃር ይባላል ማለት ነው። እንደዚሁም ደግሞ ሲኒሞን ወይም ደግሞ ግርፋ ወይም ደግሞ ሲኒሞን ወይም ቀረፋ የሚባለው ይሄ ደርሲን ግርፋ አይደል በሀገራችን የሚባለው እሱ ሲኒሞን ወይም ደግሞ ግርፋ ወይም ቀረፋ ይሉታል አንዳንዶቹ ማለት ነው። ሌላው ደግሞ ቁንዶ በርበሬ ማለት ፍልፍል አስወጥ ይባላል በአረበኛ። ጂቢሊ ፍልፍል አስወጥ ካለችሽ ቁንዶ በርበሬ ማለት ነው። ጂቢሊ ሀብ ፍልፍል አስወጥ ፍልፍል አስወጥ ወይም ደግሞ ፍልፍል አስወጥ ሀብ እብቃ ፍልፍል አስወጥ ሀብ ካለችሽ ያልተፈጨ ጥሬ ማለት ነው። ጥሬ ቁንዶ በርበሬ እፈልጋለሁ እያለችሽ ነው ማለት ነው። እንደዚሁም ደግሞ ዛዕፈራን ማለት ቢጫ ነው። ሩዝ ላይ የሚጨምሩት ምስሉ ላይ እንደምትመለከቱት ነው። ሩዝ ላይ የሚጨምሩት ቢጫው ነገር እሱ ዛዕፈራን ይባላል ማለት ነው። ሌላው ደግሞ ባህራት ነጅም ማለት ኮኮብ ነገር የምትመስል በሀገራችን አላቅም ምን እንደምትባል ብቻ ኮኮብ የምትመስልናት ምስሉ ላይ እንደምትመለከቱት እሱን ባህራት ነጅም ይሉታል ማለት ነው። ሌላው ደግሞ ኮሰረት መርሚያ ኮሰረት መርሚያ ይባላል። ከሙን ነው። ኮሰረትን እንትኑ ምስሉ አያስፈልግም ብዙዎቻችሁ ስለምታውቁት ማለት ነው። ማን ነው የተሸከሸከ በርበሬ ሸርጣ መጅሩህ ይባላል። የተሸከሸከ በርበሬ። ሌላው ደግሞ ድንብላል ክዝብራ ፓውደር ከሆነ የተፈጨ ክዝብራ ማለት ነው። የተፈጨ እንትን ማን ነው ድንብላል የተፈጨ ድንብላል ክዝብራ ፓውደር ይሉታል። ያልተፈጨውን ደግሞ ክዝብራ ሀብ ያልተፈጨ ድንብላል ማለት ነው። ሌላው ደግሞ ቁርንፉድ ሚስማር ይባላል። ቁርንፉድ ሚስማር ቁርንፉድ ይባላል። ጂቢሊ ሚስማር ካለችሽ ያው ጂቢ ማለት አንጭ ማለት ነው። እያገጣጠማችሁ አንድ ጋር እያደረጋችሁ እያገጣጠማችሁ መማር ትችላላችሁ ማለት ነው። ሄል ነው። የተፈጨ ጨው ሚልህ ፓውደር ይባላል። የተፈጨ ጨው ሚልህ ፓውደር። ነገር ግን የደቃቅ ጨው ደግሞ ሚልህ ነዓም ጂቢሊ ሚልህ ነዓም የተፈጨ ጨው አምጪልኝ። ሚልህ ነዓም ማለት የተፈጨ ጨው ማለት ነው። ጂቢሊ ሚልህ ኸሽን ያልተፈጨ አንኳር ጨው እፈልጋለሁ። ኸሽን ማለት ያልተፈጨ መሽን ማለት የአንኳር ማለት ነው። እሱ ነው። ሚልህ ኸሽን ማለት ያልተፈጨ ጨው ማለት ነው። ሌላው ደግሞ የዶሮ መረቅ ሙካአባት ማጂ ይሉታል። ወይም ደግሞ ማጂ ይሉታል። በቀላሉ ማጂ ይሉታል ብዙን ጊዜ ማለት ነው። እንግዲህ ማጂ ድጃጅ አለ፣ ማጂ ለሐም አለ። በዶሮ መረቅ የሚሰራ አለ፣ በስጋ መረቅ የሚሰራ ማጂ አለ።
አላቅም የሆነ ስም አለው ሀገራችን ግን አልይዘውም። ወላሂ አለም አለኩል ያህል ምስሉ ላይ ስለማስቀምጠው ታውቁታላችሁ ማለት ነው። ሌላው ደግሞ የደረቀ ሎሚ ሌሞን አስወጥ ነው ብያችኋለሁ። የደረቀ ሎሚ የተፈጨ ሎሚ ደግሞ ሌሞን አስወጥ መጥሆን ሌሞን አስወጥ መጥሆን የተፈጨ ሎሚ ወይም ደግሞ ፓውደር የተፈጨ ፓውደር ማን ነው? ሌሞን አስወጥ ፓውደር የተፈጨ ሌሞን አስወጥ ማለት ነው። እርድ ኩርኩም ይባላል። እርድ ኩርኩም ይባላል። የቲማቲም ድልህ ማዕጁን ጠማጥም ይባላል። ማዕጁን ጠማጥም የቲማቲም ድልህ። ጥቁር አዝሙድ ሀባ ሶዳ ጥቁር አዝሙድ ሀባ ሶዳ ወይም ደግሞ ሀባ በረካ ይሉታል። አንዳንዶቹ ሀባ በረካ ይሉታል። ሀብሽ ሄልባ ይባላል። ሀብሽ ሄልባ ይባላል። ሄልባ ጂቢሊ ሄልባ ካለችሽ አብሽ ስጭኝ እያለችሽ ነው ማለት ነው። የተፈጨ ሽንኩርት ፓውደራት በሳል የተፈጨ ሽንኩርት ፓውደራት በሳል የተፈጨ ሽንኩርት ወይ ደግሞ የተፈጨ ነጭ ሽንኩርት ፓውደራት አል ቱም ይሉታል። ወይም ደግሞ ቱም አል ትገባለች አንዳንድ ቦታ ላይ ደግሞ አትገባም። ፓውደራት ቱም የተፈጨ ነጭ ሽንኩርት ቱም ማለት ነጭ ሽንኩርት ነው። ከዚህ በፊት ተናግሬያለሁ። በሳል ሽንኩርት ነው ብያለሁ። ፓውደር የሚለውን ጨምሩበት። ጂቢሊ ፓውደር ካታባልሽ የተፈጨ ነገር ፓውደር ማለት የተፈጨ ነገር ነው። ፓውደር ያኒ የደቀቀ የተፈጨ ነገር ፓውደር ይባላል ማለት ነው። ሌላው ደግሞ ባህራት መሸከል ማለት እንትን ነው። ባህራት መሸከል ማለት የከብሳ ቅመም አለ ከሁሉም አይነት መሸከል ማለት ከሁሉም አይነት የተደበላለቀ ምስሉ ላይ እንደምትመለከቱት ነው። መሸከል ማለት እንግዲህ ፍልፍል አስወጡ፣ ክዝብራው፣ ቀርፋው፣ ቢስማሩ ሁሉም አንድ እቃ ተደርጎ ይፈጫል። አንድ እቃ ማለት ነው። እኛ ሀገራችን ላይ ቅመም እንሰራ የለ በሶ ቢላውን፣ ኮረሪማውን፣ ነጭ ሽንኩርቱን፣ ዝንጅብሉን ምናምን አንድ እቃ አድርገን ቀምመን እናስፈጨዋለን። ያ ሁሉንም ነገር ያጠቃለለ ቅመም እንለዋለን አይደለ? እዚህ ሀገር ደግሞ ሁሉንም ቅመማ ቅመሞችን የተደበላልቀው የተዘጋጀ ሁሉም ቅመማ ቅመሞች ተደባልቀው የተዘጋጀ ቅመም ባህራት መሸከል ይባላል። ወይም ደግሞ ባህራት ሰብአ ወይም ደግሞ ባህራት መሸከል ብለው ይጠሩታል ማለት ነው። አይዟችሁ ውዶች እንደሚገባችሁ ተስፋ አደርጋለሁ። አብሽሩ። ሌላ ጥያቄዎች አሉ ኢንሻአላህ በነገው ዕለት ይዤላችሁ እመጣለሁኝ። እስከዛው ድረስ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። አብሽሩ፣ በርቱ። ጀግና ናችሁ እናንተ፣ ጠንካራ ናችሁ። በትንሹ ነገር ተስፋ እንዳትቆርጡ። ስደትን እንደነገርኳችሁ ብዙ ዋጋ ያስከፍላል። በተለይ በቋንቋ ደረጃ ዋጋ ያስከፍላችኋል። በብዙ ነገሮች ህይወት ትግል ነው እና የመጣችሁበትን አላማ እያሰባችሁ ቤተሰቦቻችሁ እንዳልፍላችሁ ለቤተሰቦቻችሁ ከሆነ እኔ ለእናቴ ነው እኔ ለቤተሰቦቼ ነው እያላችሁ ሞራላችሁን ከፍ እንዲል ነገ ይሄ ሁላ ነገር እንደሚያልፍ ራሳችሁን አሳምኑት ማለት ነው። አብሽሩ የኔ እህቶች፣ የኔ ጀግና እህቶች፣ ደግሞ አሰባችሁበት ትደርሳላችሁ። አላህ ከክፉ ነገር ሁሉ ጠብቋችሁ አሰባችሁበት አላህ ያድርሳችሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።